እሺ ምንድነው ማመጣላችሁ ነገር ለአመሳት ወለደች የሚባሉ እንትኖች አሉ አይደል ግንኙነቶች ለአመሳት ወለደች አዎ ኮስ ለእናት ነው አዎ ግን እንትን ምሳሌ አነጋገር እንጠቀም እንዳትለሰው ፈጫት እንዳትተው ልጇ ሆነባት የሚባሉ የፍቅር ግንኙነቶች አሉ ወይ እና ምን አይነት ግንኙነቶች ናቸው ማለት እነዚህ PhD ያስቆጥ እንትን ያሉ ግንኙነቶች ብዙ አመታት አብረው ሆናለ ምናምን ቆንጆ ሪሌሽንሺፕ ነው የሚሆነው እና አንዳንድ ጊዜ ግን ተስፋ አስቆራጭ ሁኔታዎች ይፈጠራሉ በቃ እዚህ ጋር ከዚህ በላይ ከሄድን በቃ እንቀያየማለን ምትባባልባቸው አንዳንዴ ደግሞ በጣም ትቀያየማለን በቃ ይሄ ለመወሰን የሚረዳ በቃ የሚረዳው በቃ ይሄን ያህል ተደክሞበታል እዚህ ጋር ደረጃ ደርሰናል ይሄን ከተባባልን ደረጃ ይሄን ከተባባልን እዚህ ጋር ከደረስን እንዲህ አይነት እንትን ላይ ከሆነን በቃ እዚህ ጋር መቆም አለበት ተብሎ እሺ በቃ ሁለቱም ይቆርጣሉ ጀግና ይባባላሉ ጀርባ ለጀርባ ተሰጣጥተው ይሄዳሉ እየሄዱ ያለ አንደኛው ሀሳቡን ይቀይራል ሁሌ ሀሳቡን የሚቀይር ሰው ማለት ነው ከዛ ኧረ እኔና አንቺኮ እንዲያሳልፈናል ቆንጆ ጊዜዎቹ በጣም ጣፋጭ የነበሩትን ጊዜዎች የወጡት ኢነርጂዎች ድጋሚ ሌላ ሰው ጋር ምናምን ፕሊዝ ዲልና በቃ ወይ ወደ ትዳር እንቀይረው ወይ ወደ ነገር እንቀይረው ትላለች ወይ ሚላል ጾታዊ ነገር እንዳታርጉት እሺ ሰዎች እንደዛ ይባባላሉ ከዛ ተመልሰው ወደ ነበሩበት ይቀጥላሉ ማለት ነው ትንሽ እንደሄደ አሁንም ይቆማል የትላንትናው ሊነሳ ይችላል በቃ መድከም አለ ድሬን መደረግ ምናምን ወይ አይሰለችም እንደ እንደሱ ላይክ ሪሌሽንሺፕ ዴድ ኤንድ ስትሬት ሲሆን ያስጠላል ማለት ሄዶ አተክልም ተክለው ይበቅልና የሆነ አበባ ፍሬ ቅጠል እያለ ይሄዳል አይደል ሪሌሽንሺፕም እንደዛ ነው መሆን ያለበት ዴድ የተባረከ ሲሆን ወደ ትዳር ተቀይሪውና ያሳ ምናምን ልጅ አፍርቶ እኔ ብስ አንተ ትብስ እየተባባልሽ በከተማችን ላይ ብዙ አይነት ግንኙነቶች ተመሳሳይ ታሪክ አላቸው ኦኬ ወይ ልሂድበትና አዲስ ግንኙነት ጀምሬ አዲስ ኢነርጂ አዲስ ፍቅር አዲስ በቃ ይበቃል ይሄ ምን ልባቸው ማለት ነው ወይ ደግሞ ይሄንኑ ነገርና እንትን እናሻሽለውና የሚሰራውን ነገር ሰራርተን በቃ ወደፊት ለፊት እንሄድ ግን ወራፍተም መቆጣ አለባቸው ከሁለት አንዳቸው በቃ ቁርጥ ማድረግ አለባቸው አይደል የመቁረጥ ያለ መቁረጥ ይሾ አይመስለኝም ለመቁረጥ እኮ አንዳንድ ነገሮች ላይ ወስን ለማድረግ የሆነ በቂ ምክንያት ያስፈልጋል ለምሳሌ የስብና ይሹ ኖሮት ሰካራም ሆኖ አንዳንድ ሰው ሊሆን ይችላል ሰዎች አንድ ነገር ለመተው በቂ ምክንያት ያስፈልጋቸዋል የስብና ሊሆን ይችላል የባህሪ ሊሆን ይችላል አይ ይሄ ሰው ለህይወት አይሆንም እየወደድሽው ማለት ነው አሁን አንተ ያልከው አይነት ሲቹዌሽን ውስጥ ሰዎች የሚወድቁት በምን አይነት አጋጣሚ ነው ሰውየው ምንም አይነት የስብና ችግር የለውም የምትጠላበት ነገር የለም በጣም ደስ የሚል ሰው ነው ሰላም ይሰጥሻል ፍቅር ይሰጥሻል ጊዜ ይሰጥሻል እንደዚህ አይነት ሰዎች የሚከብዳቸው ወደ አንድ ወሳኝ ውሳኔ መሻገር ነው ጋብቻ አስተያቸው ቆይ ትንሽ የስራ ምክንያት ሊያቀርቡልኝ ይችላል ቆይ ትንሽ እንስራ እንጂ አይደለም እንዴ በጣም ጥሩ ሰው ነው ላትለይ ይፈልጋል ግን ሪሌሽንሺፕ ሄዶ ኤንድ ማድረግ ያለበትን ቦታ የሚሸሹ ከሆነ እኮ ያ ራሱን የቻለ ሪዝን ነው እኮ ገብቶኛል እሱ ራሱን የቻለ ሪዝን ሆኖ ለመነግርሽ ለማቆም ግን ሰዎች በተስፋ ላይ ይንጠለጠላሉ አሁን ለምሳሌ አንድ ሰው የሚወደውን ሰው ለመተው አንቺ እንዳልሽው ቀላል ነገር አይደለም በዚህ ጊዜ ውስጥ ይሄን ያህል ጊዜ ሰጥቻለሁ ምናምን ብሎ ሰዎች እኮ አንዳንዴ እንደውም እንደቀልድ እንለያያለን የሚል ማስፈራሪያ ምናምን ያስቀምጣሉ ግን እውነቱን ለመናገር ያንን ቃል ይናገሩታል እንጂ ወስነው ከዛ ሰው የመለየት አቅም ያጣሉ በተለይ በጣም ጥልቅ ፍቅር ውስጥ ያሉ ሰዎች ማለት ነው በተለይ ደግሞ የመጀመሪያው የጀመረው ግንኙነት የመጀመሪያው የሆነ ሰው በቃ ይሄንን ሰው ካጣሁት በኋላ ቀጣይ እንዴት ነው ሌላ ሰው ሞልተው አልችልም ምናምን ብለው የሚያምኑ ሰዎች አሉ በተስፋ ብዛት ሲንከባለሉ 6 ወር 1 አመት 2 አመት 3 አመት ምናምን ይያሉ አንተ እንዳልከው PhD ምናምን የሚሰራበት በጣም ብዙ ነገር ልጆች ተወልዶ የሚያርጉበት ጊዜ ይቃጠላል በጣም ትልቁ ችግር ምንድነው ወንዶችና ሴቶች እኩል ህይወትን የማስተካከያ እድል የላቸውም ትዳርን ልጅን በሚመለከት ማለት ነው አንድ ሰው 6 5 4 አመት ምናምን አቃጥሎብሽ ሲሄድ ከአንድ ሰው ወደ ሌላ ሰው ለመሸጋገር ራሱ ሁሉ ጊዜ የምንላት ሂሊንግ ታይም አለች አይደል የመዳኛ ጊዜ ታስፈልጋለች ሄደና አልሄደም ላይ ነው የሚያስቀምጡሽ እንደዚህ አይነት ሰዎች ኢቭን ወስነህ ራሱ አንድ እግራቸው አለ ለምሳሌ ይደውሉልሃል እንዴት ነህ ይሉሃል ይሄ ሰው አለ ወይስ የለም ወይስ ወጥቷል ብለሽ አታውቂው በዚህ እርግጠኛ አለመሆን ውስጥ ማለት ነው እድሜ ይባክናል
ግን ሳስበው ሁልጊዜ የሚጎዳ የሆነ ወገን ያለ ይመስለኛል። አሁን ቅድም እንዳልከው ይሄ ጥሩ ሰው ነው ብሎ አንድ ሰው ነው ላለመተው አይነት ነገር ውስጥ የሚገባው። ግን ቅድም እንዳልኩ ደግሞ ቁርጥ የሚያደርግለትም ያ ሰው ይመስለኛል። አይቷል አንድ ሰው ነው ወሳኝ የሚሆነው፣ አንድ ሰው ነው ጠባቂ የሚሆነው። ስለዚህ አሁን ቅድም እንዳላችሁት 3 አመት 4 አመት 5 አመት 6 አመት እያለ ሲሄድ የሆነ ጊዜ ላይ ቁርጥ ማድረግ መቻል አለበት። 7 አመት 8 አመት እየሆነ ከሄደ መቻል አለበት። ግን አሁን ሪል ላይፍ ላይ ነው አሁን አንቺ ራሱ ከጓደኞች በእንደዚህ አይነት ምክንያት ምናልባት የማግባት እድላቸው አንዳንዴም የመውለድ እድላቸው ምናምን የተቃጠሉ ሰዎች አታውቂ? እኔ ብዙዎቹ ሲቆርጡ ነው የማውቀው። እሷማ ቆራጥና ቁርጠኛ ምን አይነት ነገሮች አሉ መሰለ እነዚህ አይነት ግንኙነቶች ማለት ነው ውስጣቸው ቤተሰብ ይኖራል። ሁሉም ኢንፎርሜሽን ሜሞሪ ካርድህን ይዘውታል እነዛ ሰዎች ሁሉም ቦታ ማለት ነው። ወራት ኤስኤስዲ ካርድ ላይ ህይወትህን ይዘውታል። እነሱ ሲሄዱ ልክ እንደ ጂፒኤስ ነው መከተል አይቀርም። በአካልም እንትን ብትሉ በቃ ሁሉም ሜሞሪ እነሱ ነው የሚያስታውሰው። ሁሉም አይነት የፍቅር ግንኙነት እነሱ ነው የሚያስታውሰው። ያለ እነሱ ረስተዋል ራሱ ነገር አለሙ ገብተዋል ማለት ሶ ወጣን ካሉ በኋላ ራሱ ምናልባት ሰክሰስህ ላይ ቅድም እንዳልከው እየደወሉ የሚያበረታቱ ለምንድን ነው የሚያበረታታኝ? ምን ያስፈልገ መበረታታቱ? አሁን ይሄ ነገር በጠላትነት ጭምር መዘጋት የለበትም ወይ? ከተደራረግነው ነገር አንተ ከመቃረባችሁ ብዛት የሆነ ጊዜ ላይ ጓደኛሞች ተሆኑና አንተ ራስህ ለሚ ሙቭ ኦን ብለህ ወደ ሌላ ስትሄድ ያ ሰው ሪስፖንሲቢሊቲ እንዳለበት ነገር የሚሰማበት ነገር አይቻለሁኝ። ጓደኛም ብትይዢ አንዳንድ ጊዜ ወደ እንትን ይመጣል ራሱ አንተ ቆይ ጓደኛ አልክ ምን እንደዚህ ምትል ስታወራ እንደዛ ምን ያለ እሺ ታቆ ነገር አለ እንዴ አንቺ አልሽ በዳ ምን መሰለ ይቆረጣል ባይዞ ምን አይነት ሙድ አለ መሰለ ይተማመናሉ ቁጭ ብለው አሁን እኔና አንተን እንዋደዳለን አይደል ትላለች አሁን መጎዳዳት የለብንም አሁን ሶ በጥሩ አርገን እንዝጋው ይሄን ነገር yes እንዝጋው ኦኬ በቃ ተስማምታችሁ ተጨባብጣችሁ ጨረሳችሁት በጣም ቆንጆ እንትን ብራይት እንትን ተመኛኛችሁ አሪፍ ፊውቸር ተመኛኝታችሁ ምናምን መንገዳችሁን እንደጀመራችሁ እንዴት ነው ያሽ ተብሎም ሊመጣ ይችላል ድጋሚ ነው ማለት ያ አለ እንደዛ ነው አውቃለሁ ሆነልሽ የሚወድሽ ሰው ግን መሆን አለበት የሚንከባከብሽ ሰው መሆን አለበት የመጣው ሰው ምናምን በሚል ኢቮልቭ ምናምን ለምን መጀመሪያ ምክሩን ለምን አይኖርም ነበር በአጠቃላይ ገብተዋል ምን ነገር ይሄ ተላቆ የማይላቀቅ ማለት ነው በቃል መግባት 30 ጊዜ ቃል ሊገባ ምናምን ይችላል ልክ ይሄ የታይታኒክ መርከብ እንደዛ ዱቄት የሆነው መሃል ላይ ስለነበረ ነው የሚባል ነገር አለ ወደኋላ መመለስ አይችልም ወደፊትም መሄድ አይችልም ሶ ማዕበሉን ምንም መቋቋም አልቻለም በጣም ስነ ጽሁፍ ያረኩት ይዘኔክ እንዳንተር ፈርገ ነው ይዘኔክ ሶ ሳፊልም እንዴት አርጌ ባጭሩ እንዳስቀመጥ በጣም እንደዛ አይነት ነገር ማለት ነው እሺ ቲጂ ዛሬ ዝም ማለት እንደነገሩ ጀሱ ያስለቀሰኝ ምን አለው ብለንም እንደዛ ነው እናንተ ነበራችሁ እኮ እንደውም የበለጠ ከጓደኛም ከራስም ከምንም ስሜቱን የምትረዱት አይ እኔ ማስበው እንዳልኩ ነው እኮ አንድ ሪሌሽንሺፕ ውስጥ ገባ የሆነ ቦታ ይደርሳል ብለን አይደል የምትገባው ይሄዳል ከዛ በኋላ ሳክሪፋይስ የምታደርገው ሳክሪፋይስ ካደረክ በኋላ መሄድ ያለበት ደረጃ ላይ መድረሱን ካላወቅ ዞር ብለህ እሺ በህይወቴ የምፈልጋቸው ነገሮች ምንድናቸው ተማርኩ ስራ ያስኩኝ ሪሌሽንሺፕ አለኝ የሚቀጥለው ሪሌሽንሺፕ ዝም ብሎ እድሜ ልኩን ሪሌሽንሺፕ ይሆናል አይሄድም ሪሌሽንሺፕ ስለዚህ ቁጭ ብለን መነጋገር መቻል አለ ግን ቻሌንጅ ላድርግሽ አሁን ለምሳሌ የሰው ልጅ ትምህርት በፍላጎት አንዳንዴም የደረሰን ትማራለህ እኛ ሀገር ምንም ችግር የለውም ለምርጫ የሚያስቸግሩ ነገሮች አይደል የስራ የገንዘብ ማለት ኢዝሊ የሚገኙ ነገሮች ናቸው ኢዝሊ ስል በጣም አቅልየው አይደለም ግንኙነት ፍቅር ባልነት ምናምን ግን ስሜት የሚፈልጉ ነገሮች ናቸው እሺ ስሜት ይፈልጋሉ ውሳኔው ቻው ኃላፊነት አይመስልም ስሜት እኮ ብዙ ጊዜ ለምሳሌ እንበል ፍቅሩ ስትገባ የመጀመሪያዎቹ ሌት ሴይ 5 ወራት 6 ወራት አመት 2 አመት ሊሆን ይችላል አድሬናሊን ራሹ በጣም ሃይ የሚሆንበት ያንን ሰው ካልደወልክለት ቀኑ ማይነጋ ማይመሽ የሚመስልበት ጊዜ አለ በቃ ካለዛ ሰው መኖር ማችል የሚመስል ጊዜ አለ ከዛ ያ ሰብሳይድ ያደርግና
ላይፍ ውስጥ የሚያስፈልጉት ነገሮች ምንድናቸው ለሚለው ትመጣለህ። ብዙ ትጠናናለህ፣ ትተዋወቃለህ። ከዛ በኋላ ጊዜ እየሄደ ሲሄድ ሞር በተዋወቁ ቁጥር ወደ ሆነ ኮሚትመንትና ኃላፊነት መምጣት መቻል አለበት። ግን እንደዚህ በመስመር አሁን አንቺ መስመር ነው የምታሳይኝ ያለሽው። አንደኛው ቁጥር ላይ እንዲህ ብንጽፍ አንደኛው ምናምን እያልሽ መስመር ነው የምትሰጭን። ግን እንደዚህ አይነት እድል ይሰጣሉ ህይወት? አይ ግን ድምር ነው ምን መሰለህ እያልኩ ያለሁት እሷ እኮ ይሰጣል እያለች ነው። ገብቷል? አንደኛው ኦፕሽን እሱ መሆን አለበት አይነት ነገር ነው። ገብቷል ሐሳቤ? አለበት ነው ማለት ነው እኮ እንደው ታውቃለህ። 6 ዓመት 7 ዓመት ሲቆይ ያ የመጀመሪያውን ፊሊንግ ይዞ አይቀጥልም አይደል? ይሄን እንዳልኩ ፍራሹ ምን አይነት ነገር አለ መሰለሽ? አይ እሺ ምን መሰለሽ? ልምዳችሁን አውሩ። ዛሬ አንድ ከዚህ 7 ምን እንዳላችሁ ላይ እነዚህ ወገኖች ማለት ነው ምን አይነት ነገር መሰለሽ? ለመያዝ አለመቻላችሁ አይ ቲንክ በተለይ በጾታ ከከፈል ነው ወደ ሴቶቹ አቅጣጫ ያ ስሜት እንደውም እየጨመረ እንዲሄድ የሚያደርግ ይመስለኛል። በይመስለኛል ይያዝልኝ። እሺ የጥናት የተደረገበት ነገር አለ። ከምሰማቸው ነገሮች ነው የምነግርህ። ሴቶቹ ጋር አመቱ እየጨመረ ወደ ውሳኔ መድረስ ባልተቻለ ቁጥር ነገሩን ለመያዝ ካላቸው ነገር አንፃር ብዙ ኢነርጂ ይሰጡታል። ብዙ ኢነርጂ ይሰጡታል። ጉጉትም ለፍቼበታለሁ ምናምን ይጨመርበታል። ያው እውነት ነው። ሁለተኛው ነገር በጣም ቀላል የማይሆነው ነገር የሚመስለኝ ነው ያቺን ስሜት መድገም የብዙ ሰዎች ፍርሃት ነው። ገብሻል? መቼለት አሁን ቲጂ ስትለው ነበር የደከምንበትን በጣም ብዙ ኬሚስትሪ የፈጠርክበትን ነገር ጥለ መሄድ ይከብዳል። እዛ ላይ ብዙ ጊዜ ታጠፋለህ። ያለብህ ወደ አንድ ህይወት ወደምትፈልገው ህይወት ጠቅልሎ የመግባት ችግር ነው። እሷ ብቻ ነች ኢሹ። እሷ ላይ በተስፋ ተንጠልጥሎ የመቆየት እንጂ እድሜ ሊሄድ እንደሚችል አለማወቅ ገብቷል። ህይወት እንደማይደገም ያለማወቅ ምናምን አይመስለኝም። ያቺ ማቃት ውስጥ ነች ትልቁ ጨዋታ ያለችው። ቅድም እያወራሁ ነበር። እኔ ማቃት አንድ ሴት አለች እና ግንኙነታቸው የሚጀምረው ከዩኒቨርሲቲ ጀምሮ ዩኒቨርሲቲ 6 ዓመት ትምህርት ላይ ሆኖ በጣም ደስ የሚል ጊዜ ያሳለፉ። ይሄ እንከን የሚወጣለት አይነት ሰው አልነበረም። በጣም ተወደዋለች። ሺ ዋዝ ሃፒ። ከዛ በኋላ ወጡ። ስራ ሲፈለግ ምናምን 1 ዓመት 2 ዓመት ምናምን ሲባል ኦልሞስት 9 ዓመት ይመስለኛል በጣም ደስ የሚል የፍቅር ጊዜ ነበራቸው። ሳይጋቡ ማለት ነው። አዎ ከሌላም አብረውም አልኖሩም። አዎ የፍቅር ግንኙነት ማለት ነው ነበራቸው። የእሷ ተስፋ እንደ ሴት ምንድነው አንድ ቀን እንጋባለን ይሄ ሰው አይተወኝም የሚል እምነት ነው ነበራት። በሚቀጥለው አመት ትባል ገባ ስራም ከተጀመረ በኋላ ይሄን ወር ስጭኝ ምናምን ስትባል ምንድነው የምትለው? በቃ ያረጋዋል። ከዛ ሆሎ ፈሰደ ድንገት ይሄን ነገር በጣም ብዙ ሳስብበት ስጨነቅበት ነበርና ከብዙ ምክንያቶች አንፃር አሁን እኔ ህይወቴን ወስኜ ልሰጥሽ አልችልም የሚል መርዶ አረዳት። ከ9 ዓመት በኋላ እነዛ 9 ዓመት ውስጥ እቺ ሴት የለቅሶ ታሪክ አልነበራትም፣ የምታዝንበት ታሪክ የለባትም ምናምን። ያ ግን ድንገት ሆኗል። አሁን እኛ እንደው የእሷን ታሪክ ስታስበው 6 ዓመት ትምህርት ላይ በመሆኑና ወደ ሌላ ውሳኔዎች ለመሄድ እንትን ማትለው ቢሆንም ግን ከሴት ልጅ ላይ 9 ዓመት መብላት ማለት ኢማጂን እነሱ በፍቅር በመውለድ በትዳር ህይወት ውስጥ ምን ያህል እድሜ ያላቸው ፈንክሽናል ሊሆኑ የሚችሉበት አሁን የመወሰን ነፃነት ማግኘቱ ራሱ ይሄ ሰውዬ በጣም የሚገርም ነው። ለምሳሌ አሁን አንተም ባነሳሁት እንትን ውስጥ ማለት ነው ታሪክ ውስጥ ሌላ ማየት ያለብን ጎን አለ። አሁን ፍቅር 9 ዓመት ፍቅር እየነዳው የነበረ ግንኙነት ከሆነ የሆነ ችግር አለ ማለት ነው። የሆነ ቦታ ላይ የሆነ ችግር አለ። 9 ዓመት ትልቅ እድሜ ነው አይደለ? በጣም ትልቅ እድሜ ነውና የሆነ የሚገፋ ይሄንን ነገር እየነዳ ይዞት የመጣ ከፍቅር ከሚባለው ስሜት ውጪ። ምክንያቱም ፍቅር በዚህ ኮንቴክስት ኦቨርሬትድ ነው የሚሆነው። ምን ያረጋል ብቻውን አይደለ? ፍቅር 9 ዓመት ብቻውን ምን ያረጋል? እንዴት ምን ያረጋል? ብቻውን ነው የምልሽ። ከሌሎች ኃላፊነቶች ሳይጨመሩበት ሌሎች ውሳኔዎች ሳይጨመሩበት ፍቅር ብቻውን 9 ዓመት አንድ ነገር ይዞ መምጣት አለበት። እንደዛ መሆን ሳለበት አሁን የሆነ ቦታ ኢንዳፕ ማለቅ አለበት ተብሎ መታሰብ አለበት ወይ ማለቅ ብለህ እዚህ ጋር ፌዝ ሊኖረው ይገባል። ምን አስቤ መሰለሽ ምናልባት እንደዛ እያደረገ ሲገፋ የነበረው ፍቅር ብቻ ሳይሆን ሌላ ማኒፑሌቲቭ የሆነ ፐርሰናሊቲ ሊኖር ይችላል የሚል ነገር አለ። ሌላ ዳይሬክሽን ነው ይሄ ሌላ ዳይሬክሽን። አሁን የሆነ ማስታወሰው ታሪክ አለ ላይክ 7 ዓመት ነገር ሶሪ 7 አሁንም 7 ዓመት ነገር የቆየው ሪሌሽንሺፕ ማለት ነው። ግን ሲቆይ ከምናምንም በለው ከ10 ላይ ይቁም እና ልጅቷ የምትፈልገው ቅድም እንዳልኩት የምትፈልገው መጋባትን ነው ምን ማድረግ ነው። ግን ማለት ነው ልትሄድ ስትፈልግ ይመልሳታል በጣም እንደሚወዳት ይነግራታል። ካለሷ ህይወት እንደሌለ ይነግራታል ምናምን ትመለሳለች። ግን የሆነ በሚያረጋቸው ውሳኔዎች ውስጥ አይከታትም። ለምሳሌ ሜጀር ውሳኔ ቤት መግዛት ይፈልጋል እሱ።
ቤት ሲገዛ ምናምን እሷን አይከታትም እዛ ውስጥ ለራሱ ነው የሚያደርገው ሳይጋቡ አልተጋቡ ሪሌሽንሺፕ ላይ ናቸው ለራሱ ነው የሚያደርገው ነገር ገብቷል ከዛ እሷ የምታስበው ግን ምንድነው የኛ ላይፍ ይሆናል ብላ ነው ያሟላ እንደዛ ነው የምታስበው መኪና ምናምን ይገዛል አለች እሷ አሁንም እዛ ውስጥ ከዛ በቃ ወስና ምናምን ስትል እንደገና ይመልሳታል በቃ ያለቅሳል ሚላል ብሬክ አፕ ያደርጋሉ በቃ ይመላት ትመለሳለች ከዛ በኋላ ደግሞ ያው የሚያሳያት ፍቅር በጣም ማንም ሰው እንደዛ ሊወደኝ አይችልም ብላ ስለምትገምት ትመለሳለች so at the end of the day በጣም ከመጠን ያለፈ ራስ ወዳድነት እሱ ጋር አለ ከመጠን ያለፈ እና እንደዚህ አይነት ሰዎች አሉ ላይክ በስነ ልቦናም ኦን ያደረጉትን ነገር ኦን አድርገው መቀመጥ የሚፈልጉ በቃ እሷን እንደ ኦን እንዳደረጋት ነው የሚያስበው ስለዚህ ማንም ሰው ጋር እንዲያያት አይፈልግም የሱ ነች በቃ ግን ደግሞ እሷ በምትፈልገው ደግሞ በሷ ተርምም እንዲሆንም አይፈልግም ሁሉም ነገር በሱ ተርም ነው የሚሆነው ስለዚህ እሷ አንድ ቀን ቆርጣ በቃኝ ብላ ይሄንን ባህሪ እስካላወቀች ድረስ እንዲሁ ስትጎተት እዛ ውስጥ እንትን ስትል ነው የምትኖረው እንትን ነው የሚያደርገው አይደል even ቢጋቡም በጣም ከባድ ህይወት ነው የሚኖራቸው because every decision his at the end of the day በቃ እሷ ከስር የምትከተል ጭራ ነገር ነው የምትሆነውና ይሄ ሪሌሽንሺፕ ላይ ያለ ነው የምነግርህ እንዲህ አይነት ባህሪ ያላቸው የሰዎቹ ማኒፑሌቲቭ ኔቸር እንዳይሄዱ እንዳይቀመጡ አድርጎ ማስቀመጥ ችግር ነው ብለን እናስብ ይሄንን ነገር መቼም ሰው ሆኖ ሰው 8 6 7 ዓመት 9 ኮሺ እሺ ይሄንን ነገር ማየት አለመቻል ከምንድን ነው የሚመነጭ አሁን የሰዎቹ ችግር አለ የሰዎቹ ችግር በመውቀስ ነው አሁን ለምሳሌ እሷ እንዳለችው ራስ ወዳድ ገብቷል የእሷን ህይወት እኔ በሆነ እዛ ቦታ ላይ ብሎ የማያስብ ሰው ሊያደርገው ይችላል በቃ ራስ ወዳዶች ናቸው ብለን ስም ሰተናቸው አለፈ በጣም ብዙ ሴቶች እንደዚህ አይነት ሁኔታ ውስጥ መውጣት የማይችሉበትን አቅም ያጡት ለምንድን ነው ፍቅር ነው በቃ የሌለ ተወደናል ብሎ ሲያስቡ እነሱ ቅድም እንዳልነው ለምሳሌ እየሰጡ ያሉት ነገር አለ ነገሩን ኪፕ ለማድረግ ለመያዝ የራሳቸው አሁን እሷ ባለች እንኳን ስቶሪ የሚገዙት እንዴት ብሬኖሽ እያረጋት እንደሆነ ተመልከት የሚገዛው ቤት የሱ ቤት እንደሆነ አይደለም የምታስበው በጤነኛ አይምሮ እኮ ተጋብተው ሊሆን የሚችል ነገር ነው የሷ ከሆነ ማለት ነው ማጋባት መሀል ላይ ሊገባ የሚችል ነገር ነው ግን ለብቻው ከትዳርን ወደዚህ ዳር አድርጎ እሱ የራሱን ኢምፓየር እያደረገ እያለ ራሷን እዛ ውስጥ አድርጋ እንድታስብ አጥቧታል ማለት ነው ሶ የመታጠብ እንትን ነው አሁን እኔ ላስት ታይም ካወራ ነው ጋር በጣም ክላሽ ያደረግብኝ ማለት ነው ዲሲሽን ላይ ጎበዝ አለመሆን ወይም ደግሞ ይሄ ሜሬጁን ሲያድገው ሜሬጅ ነው የሚሆነው ይፈልግ አይፈልግ ነው ወይስ ምክንያቱም አሁን የምታወሩት ሰውዬ ይሄኛው ካራክተር ከሆነ ቀጣፊ ውሸታም የሚያስብሉ ሰዎች አሉ አይደለ እንደሱ አይነት ካራክተር ነው ለምን እሺ ቢሄቪየር ሲሆን ደግሞ ምንድን ነው ልንለው አሰልቺ የሚባለው አሁን ውሸት አይደለም ካላስገባት ሙሉ ይሄን ነገር አናንሳው በጣም አሰልቺ ምክንያቱም ኤኒ ፖድካስት ላይ ጠቅላላ የስነ ልቦና ባለሙያዎች በየሶሻል ሚዲያው ላይ ናርሲሲስት ምናምን ያሉ ይዘው የሚመጡት ነገር አለ ያው በርግጥ እስከዛሬ ድረስ ይሄንን ካራክተር ስንጫወተው ወይም ሲጫወቱት ሰዎች እናየዋለን በዚህ ስም አናውቀውም ነበር አሁን ስሙን ነገሩን ይሄ እኮ ስሙ ናርሲሲስት ይባላል ስሙ ኮነ የተቀምን እናውራ ኮመን አንደርስታንዲንግ ላይ እንድንኖር ስለዚህ ቢሄቪየር ነው ይሄ ነገር አይደል እሺ ናርሲሲስት ቢሄቪየር ሳይኮሎጂካል ፕሮብለም ነው አይደል ነው ሶ እነዚህ ሰዎች ምንድን ነው የሚሸውዳት ሌትስ የሚሸውዳት ስልሽ ጀጅ ያረኩ አይደለም ምናልባት እኔ የሚያለፍኩባቸው ነገሮች ሊሆኑ ይችላሉ እኔ ያልኩት ማናችንም ከዚህ እንትን ልንል ይችላል መጠኑ ለመነቃት በጣም ቀላል ነው ብዬ አስባለሁኝ ለመንቃት ሰው የባህሪውን አንደርስታንድ ለማድረግ ለምሳሌ እንዳልሽው ስለ ሜሬጅ ያሰቡ ረጅም አመት የቆየ ስለ ትዳር ያሰቡ የነበረ ሪሌሽንሺፕ ከነበረና ከዛ ፓርት ኦፍ ሂዝ ጎል ላይክ ቤት ሲሰራ እዛው ካልከተታት ፕላናቸው ላይ ፊቸር ፕላን ከሌለው ሰውየው በተፈጥሮ የለውም እሺ አይ ምን መሰለሽ ሮሉን እሺ ኮንቴክስቱን ሳስቀምጥልሽ ሪሌሽንሺፕ ላይ ናቸው ብዬሻለሁ አይደለ ሶ ስለ ሜሬጅ ወራል ታው ነው ሪሌሽንሺፕ ውስጥ ምንድነው እያረጉ ያለፈ በቃ ትሄዳለች ትመጣለች ቤቷ ትሄዳለች እሱም ቤቱ ነው ያለው ትሄዳለች ትመጣለች ነው የሚጎዳኝ ዲነር ይቀመጣሉ ያንን ማያልቅ ተስፋ ጠረጴዛ ላይ ይደረድረዋል ባው ይነግራታል እንዴት እሷ ቆንጆ እንደሆነች እንዴት ከህይወት ከሷ ጋር ቆንጆ የሚወልዷቸው ልጆች አሉ የሚመሰርቱት ቤት አለ የነሱ የሁለቱ ለዚህ ሁሉ ነገሮች ያደረገ ነው ከዛ ደግሞ ልክ ጊዜ ደግሞ እየተቀየረ ሲሄድ እንደዚህ የሚደረጉት ነገሮች ወደ ተግባር እየተቀየሩ
ይመጣሉ እየተቀየሩ የሆነ ነገር ይላታል እሷን ኦን ለማድረግ አሁን ትምህርትሽን ተማሪ ይላታል። ዲግሪ ላይ ከነበረች ማስተርስ ትምህርትሽን ቀጥይ ይላታል። ብቻ ከሱ እንዳትርቅ የተለያየ ነገሮችን ያረጋታል። እንዲህ የሆነ ዶሮ በገመድ አስረሽ እንደዚህ እንደምትጎትችው አይነት ነው ነገር። አዎ ከዛ እንዳትርቅ ሲያደርጋት ለምሳሌ ሰዎች የማንወደው ነገር ኢንቫይሮንመንታችን ላይ እንዲኖርም አንፈልግም፣ እንድናየውም አንፈልግም በሰው ባህሪ ማለት ነው። ሰው ይወዳታል ወይስ አይወዳትም? እዚህኛው ግራውንድ ላይ እንስማማ። ለምሳሌ ፍቅር አብሯት መሆን መፈለግ፣ ታይም ስፔንድ ማድረግ፣ ይሄን ሁሉ አመት አብሯት መቆየት ምንድነው የሚያስገድደው እዛ ላይ ለመሆን? አንዳንዴ አሁን ቲጂ ያልሽው ምን ሊመጣ ይችላል መሰለሽ? ይወዳታል፣ መልካምነቷን ያምናል ምናምን፣ ይሄ የእሱ ቢያረጋት ችግር የለውም። እኔ ደግሞ ሰዎች ከተወሰነ ጊዜ በኋላ ልክ አቋም እንደሚቀየረው ስሜትም ሊቀየር ይችላል። ገብቷል? ሰዎች አሁን ተውት። አሁን ይሄ 6 7 8 አመቷን በልቶባት ስለሚሄድ ወንድ ነው አይደል? አረ በልቶባት ራሱ የሚለው አማርኛ ትክክል አይደለም። እኔ ፐርሰናሊ የሚለው ማለት በጋራ ነው። እኔ ደግሞ በጋራ ምናምንም ብቻ ሳይሆን እየኖረች ነው። ፓርት ኦፍ ሄር ላይፍ ነው፣ ኤክስፒሪየንስ ነው። እኔ ለምሳሌ አሁን ላይ የሆነ ነገር ቢቆም ተበላ ምናምን ምለው ነገር አይደለም። ላይፌ ነው። በጣም ኢንጆይ ያረኳቸው ደስ የሚሉኝ ጊዜያቶች አሉ። አስተላለቁ ነው እንዲረብሽ ቢያደርገው ምናምን እንጂ መበላና ዌስት ኦፍ ታይም የሚባል ነገር የለም ነው የምትይው? ዌስት ኦፍ ታይም የሚባል ነገር የለም። ምክንያቱም ማንኛ ፓርት ኦፍ ፊትነስ አዎ በቃ ዲሲሽኑም ላይ ለምሳሌ እዛ እስኪደርስ ድረስ አሁን የምንለው ሰውዬ ባህሪ ናርሲሲስት አሁን የተባሉት አይነት ሰዎች ካራክተር እኔ እንኳን በግል እንኳን በቅርበት የማውቀው ሰው የለም እንደዚህ አይነት ኤክስፒሪየንስ ያደረገ። ምክንያቱም ሄቪ ነው በጣም ነገርየው። ግን ካሉ አውት ኦፍ ተሰደን የሚመጣ ባህሪ አይደለም። በብዙ በሌላ ወይዎች ታዩታላችሁ ምናምን ክሊክ ካላረገሱ አሁን ካንቺ ፍላጎት አንፃር 7 6 አመቱን አልተበላም አልተቃጠለም ኢንጆይ አድርጌዋለሁ ተምሬበታለሁ ሰው መቆም አይደለም ነው ኖሬ ደስ የሚል አይ በትምህርት ጋር ማታየተው ብዬ ነው። አይ ነው በቃ ለኖረሽዋል 6 7 አመቱን ሶ የሆነ ሰዓት ሲቋረጥ አዝነሽም ራሽን አሳመነሽ ምናምን ትተይዋለሽ። ሶ አዲስ መንገድ ትጀምሪያለሽ። በጣም የብዙዎች ህይወት ግን ማህበረሰቡ ከሰራው ሳጥን አይወጣም። ለምሳሌ የሴት ልጅ መጨረሻዋ ምንድነው? ማግባት አይደል? አይ ነው የሴት ልጅ መጨረሻዋ ስለሽ ብዙ ጊዜ ሴት ልጅ ማግባት መውለድ ምናምን እንደ ትልቅ ተደርጎ ይወሰዳል ማለት ነው። ሶሳይቲ ተጠብቀው የጆርኒ ላይ ተደርጎ ይወሰዳል አይደል? እሱ ተደርጎ ይወሰዳል አይደል? ማህበረሰቡ እንደዛ አድርጎ ይወስደዋል። ሶ ማህበረሰብ አብዛኞቻችንን እንደዛ ነው ያሳደገው። ትማሪያለሽ፣ ስኬታማ ትሆኛለሽ፣ ደህና ወንድ ከተገኘ ድሮ ይድሩሻል፣ ፍለፈቃድሽ የማይፈቀድም ገባሽ? ሶ መውለድሽ ምናምን እንደ ትልቅ ቆንጆ ነው አይደል? ብዙዎቻችን ከዚህ ክብ ነገር ውስጥ መውጣት የምንችል አይመስለኝም። አንድ ሴት በእርግጠኝነት ለምነግርሽ አይ በቃ የተወዘ ጉድ ታይም ምናምን ቆንጆ ሜሞሪ ነው ምናምን ብላ አይደለም የምታልፈው። እኔ እንደዚህ አይነት እድሜያቸው የተበላባቸው ሰዎች በጣም ረጅም ጊዜ ሲያለቅሱ የሄደው ሰው ላይ ሲያዝኑ ገባ? ሶ እንደ ወንድ ስታስበው ላንተም ጥሩ አይደለም ካርማ ምናምን ከምንለው ነገር አንፃር ሶ ለበጣም ለብዙ ገብቶኛል። አሁን አንቺ እንደዛ ማየትሽ እሱ አሁን የምንለው ሰውዬ ካራክተር ከሌለው አሁን የተባለው ናርሲስት የተባለው ካራክተር የለውም ብለን የሌለው ሰው ጤናማ ከሆነ ቢሄቪየር የለውም ብለን የምናስበው ጤናማ ሰው ከሆነ እሷ የምታሳልፈውን ነገር አብሮ ያሳልፋል እኮ። ሶ የኔ ፖይንት ምንድነው አሁን ቲጂ ያለፈውን ነገር እንደ ህይወት አንድ አካል ቆጥረሽው በሆነ ድምዳሜ ልትዘጊው ትችያለሽ። ብዙዎች ግን እንደዛ አይነት አይደለም። ክሬዲቱን ለሱ አልሰጠውም ነው አብረን ይኖር ነው ማለት እኔ ደግሞ ምን መሰለሽ በጣም ብዙዎች የሚገጥማቸው ምን ታውቃለህ? ከሷ ጋር የባከነ 6 7 አመት አለ። ለትዳር ስትጠይቀው ነበር፣ መውለድ እንደምትፈልግ ትነግረው ነበረ። ያንን ህይወት ወይ ከአመት ወይ ከ2 አመት ምናምን በኋላ ከሌላ ሰው ጋር ይጀምረዋል። ገባ? ማንም ሴት በጣም ጅል በሚያደርግ ፍቅር ውስጥ ሆና ብቻ እኮ አይደለም የሁላ አመት አብራ የምትመጣው፣ በጉጉትም ጭምር ነው። አዎ በጉጉትም ጭምር ነው። ሶ አንድ ሰው እጥፍ ብሎ ከህይወት ውስጥ ወጥቶ ይሄዳል። ሲሄድ ፍቅርህንም ይዞ ይሄዳል፣ ትዝታህንም ይዞ ይሄዳል። ፕላስ የጀመርንበት የሚሄድም ማይለቅ ነው ይሄ ሰውዬ የተባባል ነው። አሁን የሄደውን ሆልድ አድርገ ነው መሰለህ ካለቀቀ ነው አሁን ለምነግርህ አይታው ካለቀቀ እረዳለሁ። የፍቅር ስሜት ሊሆን ይችላል፣ አቀቷታል ምናምን ጃጅ ያረኳት አይደለም። ሰውየው ነው ማይለቀው መቁረጥ ያለመቻል ችግር ነው የሷ መቁረጥ ያለመቻል ችግር። እሱ ደግሞ early stage ላይ ነው የምነግርህ። early stage ላይ አንድ ነገር ታየዋለህ፣ ትሞክረዋለህ ወደሆነ ነገር እንዲለወጥ። ከዛ በተረፈ ግን ማለት ነው ሰው ማሰብን መጀመር መቻል አለበት። ስሜት ብቻ እየነዳህ ልትጓዝ አይገባም። እድሜህን ቆርጥሞ የሚበላ ፍቅር ከሆነ ይህ ፍቅር አይደለም፣ ታክቲካል ነው እኮ አይደል? እንዴ ሰውየው ምን መሰላችሁ? እነዚህ ሰዎች ተጠቂዎች ናቸው። መጀመሪያ ተጠቂ ናቸው። ኦኬ አብረው ያሉት እነዛ ቢሄቪየራል ፕሮብለም ያለበት ሳይኮሎጂካል ፕሮብለም ካለበት ሰው ጋር እየኖሩ ነው። ይሄ ችግር እንደሆነ አያውቁም። እና ሰውየው አጥር ሰርቶላቸው እዛ አጥር ውስጥ እሱ የሚወረውርላቸው ጊዜ፣ እሱ የሚወረውርላቸው ኤነርጂ፣ እሱ የሚወረውርላቸው ፍቅር ሰለባ እንዲሆኑ አድርጓቸዋል።
ስለዚህ ከዛ ውጪ ሌላ ዓለም እንዳያዩ። በነገራችሁ ላይ ብዙ ነገሮች አሉት። ያው በየሶሻል ሚዲያው ስለሚባል ሰዎች እዛ ጋር ማየት ይችላሉ። ምንድናቸው ምልክቶቹ ካራክተሪስቲክሶቹ ምንድናቸው የሚለው ነገር እዛ ላይ ማየት ይቻላል። እና ብዙ እንትኖች አሉት። በአንድ ጀንበር የተፈጠረ ካራክተር አይደለም። በጣም ብዙ ፍቅር፣ ይሄ ከግንዛቤ ሌላ ሰው ሊሰጥሽ ከሚችለው በላይ የሚመስልሽ ፍቅር አንድ ጊዜ ይዘንብብሻል። ከቤተሰቦች ጋር አላግባብ ግንኙነት፣ ለቤተሰቦች በጣም ካይንድ መሆን ምናምን የሚሰጠው ነገር ብዙ ነው። ስለዚህ አንቺ እዛ ውስጥ የሱ አይነት ሰው እንደሌለ ጭንቅላትሽ ውስጥ ከጊዜ በብዙ ነገሮች አስረድቶሽ እሱ ያልቻለው ምንድነው ከአንቺ ጋር ያንን ነገር ለሌሎች ሰዎችና ዙሪያሽ ላሉት የሰጠውን ነገር በሙሉ እየሰጠ ወደ ቁም ነገር ማድረስ አይችልም ነው። ገብቶሻል? ምን ነው አሁን ለምሳሌ ይሄንን የሚያደርግ ሰው ይለም ሴቲቷ ወይም ያችን ሴት እሷ ምንድነው የሚያቆያት? ሆልድ ለማድረግ ነው እሱ ይሄን እያደረገ ያለው። ሆልድ አርጓት ከዛስ ማለት ይሄ የዚህኛው ባህሪ ውጤት ነው መወሰን አለመቻል፣ ወይስ መወሰን አለመቻል ደግሞ ብቻውን ችግር ነው? አይ አሁን ልጅቷ እንዳልኩሽ ተጠቂ ናት። በዚህ እሷ ተጠቂ ናት። ሰውየው በመሰረቱ ተጠቂ ነው። ግን እንግዲህ እሱ እኔ ግን ተጠቂ እንዳትሸወጂ እኔ ምን እንደማስብ ታውቃለህ? እሱ ግን የሆነ ፓወርፉል ነገሩ እሱ ነው። እሱ ማያባራ ነው። ዲሲዥን ሜከሩም እሱ ነው። ውሳኔውን ጠይቀሽኝ ነበረ። መጨረሻውን ማለት ነው። መጨረሻው እንዴት ነው የሚሆነው? ሆልድ አርጎ ምንድነው መጨረሻ የለውም። ይሄ እሱ የፈለገውን ነገር ነው እሱ ነው። በሱ የሚመራ ነገር ነው። መጨረሻ የለውም ነው የምልሽ። መጨረሻው እሷን ምናልባት መጨረሻ ላይ ራሷን እንትን እስክትል ድረስ ሊያደርግ ይችላል። የእሷን ዴስቲኒ ማበላሸት ይሆናል። ኦር በብዙ ነገሮቿን አቃጥሎ መጨረሻ ላይ ያው በምን ማረጋገጥ እንችላለን ነው የኔ ጥያቄ። ለምሳሌ ሰውዬ ዓለም ላይ ስስቷት የማይታወቀውን ፍቅር ይሰጣታል። ከዛ በኋላ ትሪት ያደርጋታል፣ እንደምትወደው ይሆናል። ሶ ሰራላት ያንን ሰርክል ሪሌሽንሺፕ ፍቅር ምንለው ብላ የምታስበውን ሰርክል ሰራላት። ሶ ምን ፈለጋ እንድትሄድ ነው። ከዛ ደግሞ መጨረሻው ለምን ትወጣለች እንጂ ካደረገላት እንደዚህ ለምን አንየውም? አንዳንዴ ማለት ነው በቤት ከመቀመጥ ሄጂ ላገኛቸው ብላችሁ የምታገኟቸው ሰዎች አሉ አይደል? ሄደት ስቃለ ጨዋታ አለው ምንም አይጎለው፣ ጥሩ ጊዜ ያሳልፈ ትመጣለህ። እኔ እዚህም የፍቅርና የትዳር ህይወት ውስጥ ማለት ነው ጥሩ ጊዜ የሚያሳልፉ ሰዎች አሉ በሰው ህይወት ላይ። ለምሳሌ የደስታ ቃል ያረጋት ይችላል። ከዚህ ሴት የሚያገኘው ወሲብ ብቻ ሊሆን ይችላል። ነው አንዳንድ ሰው ምን እንደሆነ ታውቃለህ? ኮምፕሊትሊ እዚህ ጋር ቆሞ ሊያገባት እንደማይችል ሴንስ ያደርገዋል። አያቆሙም። ገብቷል? አክቹአሊ ብዙ ሰው እራት ይበላል፣ ደስታ አለ፣ የሆነ ፍቅር የሚመስል ነገር አለ። እሷ ማታየው መጥፎ ቅድም እንዳልኩ ደግሞ ሱሰኛ ነው። ፊት ለፊት የሚገለጽ እሷ ፍቅር ሱሰኛ ነው። ፊት ለፊት የሚገለጽ ነገር አይኖርም። ሰው የሆነ ሰዓት ላይ እሱ ፕሮግራም አለው እንዴት እንደሚተዋት እንዴት እንደሚወጣ ምናምን። እንደውም አንዳንዴ እንደሚያርፉ ታውቂያለሽ፣ ሲተውሽ እነሱን ጥፋተኛ አድርገው አይደለም ይቅርታ ጊዜሽን በለው ምናምን ብለው አይደለም፣ አልቻልኩም ምናምን ብለው አይደለም። የሆነች መንገድ ፈልገው አንቺ ለህይወቱ እንደማትሆኚ እንደማትገቢ ነግሮሽ ቆንጆ ምክንያት ሰጥቶሽ ይሄዳል ማለት ነው። ሶ ከፍቅር ግራ ከመጋባት ከምናምን አንፃር እቺ ሴት የምታለቅስበት ራሱ ጊዜ አይኖራትም። ገብቷል? የመለማመጥ ጊዜ ሁላ ልትሰጠው ትችላለች ማለት ነው። ይሄን ሰው በቃ አሳዝኘዋለሁ ራስን እስክትጠራጠር ድረስ ሊገፉ ይችላሉ። ለኔ ግን ክሊር አይደለም። አሁን ረጅም ጊዜ የሚሄደው ሪሌሽንሺፕ እና ይሄንኛው ጋር አሁን ቅድም ያላችሁት ካራክተርና ይሄኛው በጣም የተለያዩ ከተነሳንበት ምን አደረግን መሰለሽ? ስንነሳ አሁን ስንጠቅልለው እንዴት መሰለሽ? ስንነሳ የተነሳ ነው የማይለቁ ሰዎች አለን። የማይለቁ ሰዎች ባህሪ ያወራን ቆየንና አንዳንዶቹ ግን የማይለቁት ይሄ ቢሄቪየርም ስለሚኖራቸው ጭምር ነው። ናርሲስት ስለሆኑ የማይለቁ ግን ደግሞ ኢንዳፕ የሚያደርገው አሁን አለመልቀቅ ናርሲስትነት ነው፣ ወይም ደግሞ እንደሚስማማት አድርጎ ይዟት ግን ደግሞ እኛ የምናስበው መጨረሻ እንደሚስማማት የሚለው ነገር ላይ ያልተገባ ያልኩሻል አይደል? ይሄ ናዳ ያለው ይሄ ማኒፑሌቲቭ ነው። ሁሌ እሷን እንትን ለማለት ነው እንጂ ሁሌ ሰስቴነብል ሆኖ የሚቆይላት የለሰለሰ ነገር አይደለም። በየጊዜው ህይወቷን እንዲያስጠላት ድረስ ማለት ነው የሚያሰቃይ ማንነት ያለው ሰው ነው። ግን ኦኬ ይሄን ነገር ልተወው ስትል ብዙ ውለታ፣ ብዙ ፍቅር፣ ብዙ ነገር ደግሞ አለው። ይሄ አንዳንዴ ገጥሞሽ ያውቃል? ሰዎች በጣም የዋህ ነው ሲል ማቁራት ያስፈልጋል። በጣም ምስኪን ነው እኮ ምናምን እንዴት አድርጌ ልተወው ምናምን የሚሉ ሰዎች ገጥሞሽ ያውቃል? አንቺ ይታይሻል እኮ የምን የዋህ ነው እንደዚህ አይነት ስግብግብና ራስ ወዳድ ሰውዬ ምናምን ትያለሽ። እነሱ ግን አይ ምስኪን ነው እኔ ከተውኩት ትንሽ ይቺን ነገር ቢያሻሽል ምናምን ይላሉ። በጣም ህይወትሽን ረመጥ የሚያደርግ ብዙ ነገሮች አሉት። ልክ አንቺ እሱን ነገር አስተውለሽ ሉጣ ስትይ ወይም ጓደኞችሽ አይተው ይሄ ሰውዬ እዚህ ጋር ማቆም አለበት ምናምን ሲሉ አንቺ ደግሞ የሚያደርግልሽ ማአት ነገር ይሄ ሰውዬ እንደዚህ አይነት ሪሌሽንሺፖች ብዙ አሉ ነው። እኔ ገጥሞኝ አያውቅም፣ አይቻላቅም ማለት ሶሻል ሚዲያ ላይ ለዛ ነው አሁን በጣም ገናና የሆነው ይሄ እንደ ባህሪ እንደ ጓደኛ ምናምን አንደርስታንድ ሪሌሽንሺፕ ሲሆን ግን ሰው ረጅም ጊዜ በዚህ አይነት ቦንድ ውስጥ ይሄዳል ብዬ የሆነ ሰዓት አያድርስ